ወይዘሮ ባዩሽ እንግዲህ ከስር ልትፈታ ነው ማለት ነው። በምን ምክንያት ነው የምትፈታው? እንዴትስ? ወንጀል የሰራ ሰው በቃ እስራት የለም ማለት ነው። እስር ቤቱን ዘየር አድርጎ መሰለኝ መለስ የሚሉት እና ሜላት ደግሞ እንደዛ እንዳልተጨረጨረች ትፈታ እያለች ለምን ታሰረች ስትል እንዳልነበር፣ ዛሬ ላይ ደግሞ እንዴት ልትፈታ ቻለች? ለምንድን ነው የምትፈታው? እኔ ሜላት አይደለሁም እንዲያውም ቅንጣት ታክል ለአንቺ ምንም ነገር ርህራሄ የሚባል ነገር የላትም ብሎ መስፍን ሲነግራት አበዴ። ባዩሽ ደግሞ ችግሯን ተናገረች። መስፍን እንደዚሁም ደግሞ ምላሴና ሰላም ተከትለውት ሂደው ነበር ማለት ነው ወደ እስር ቤቱ። እስር ቤት ሲሄድ እንግዲህ ያጋጠመው ነገር ባዩሽ ያለችው እኔ አንተን ብዙ ነገሬን ስለወሰደችብኝ አንተን ስለወሰደችብኝ ነው ሜላትን፣ ስለዚህ እየተበቀልኳት ነው፣ ሌላ ነገር ምንም የለም፣ የራሷ ጉዳይ፣ ገና መቼ ብዙ ነገር አድርጋታለሁ ብላለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ቪዲዮውን በላይክ ጀምሩት ማለት ነው። ዛሬ ይዤላችሁ የመጣሁት ነው ላይቶችን ነው እንደተለመደው ማለት ነው። ወይዘሮ ባዩሽ እንግዲህ ያመጣችው መዘዝ ብዙ ላይ ደርሷል ማለት ነው። እርግብም ደግሞ ፖርሳውን እፈልገዋለሁኝ እባክህን እያለች ተምቹን እየለመነችው ነበረ። ተምቹ ግን ፖርሳውን ለሀና ሰጥቷት፣ የሀና አባት ደግሞ ለወይዘሮ ሜላት ሰጥቶባታል ማለት ነው። ሀና የምታውቀው ታሪክ የለም፣ ገብታ ልትሰጠው ቤቷ ሂዶ ነበር ተምቹ ማለት ነው። እሱም ደግሞ ሊሰጣት ሲል ግን ያገኘው ነገር የለም ማለት ነው። ፖርሳውን አጣሁት ነው ያለችው። ሀናም ስለማታውቅ አባቷ ድንገት ብድግ አድርጎ ስለሆን ወስዶ የሰጠባት ምንም ሳይጠይቃት ማለት ነው። ግራ ተጋብታለች፣ ማን ይወስደዋል እያለች ማለት ነው። አቶ ኖላዊት እንግዲህ በዚህ ሰዓት ላይ ለሜላት ሰጥታታል። ሜላትም ደግሞ ፖርሳውን ይህ ፖርሳ የማን ይሆን? እንዴትስ እዚህ ጋ ተገኘ? እንዴትስ እዚህ ጋ ላገኘው ቻልኩ? እያለች ግራ ገብቷት ራሷን እየጠየቀች ትገኛለች። ሀና እንዴት ፖርሳ ይኖራታል እንደዚህ አይነት ብላ እስኪ እንደው ምን አስቀምጣበት ይሆን ብላ ልትፈትሸው ስትል ወይዘሮ እንግዲህ ሜላት መስፍን ይመጣል፣ ስለ ባዩሽ ይነግራታል ማለት ነው። ባዩሽ እንግዲህ እስር ቤት እንዳለች እንደዚሁም ደግሞ እስር ቤት ክዶ እንደጠየቃት ስለሷ ምንም ነገር እንደማትለው ነው የነገራት ማለት ነው ውድ ቤተሰቦች። ስለዚህ በዚህ መንገድ እኛም ዝም ብለን እያልን ነው ማለት ነው። ወይዘሮ ሜላት እንግዲህ አሁን ዝም ብዬ አላስፈታትም፣ እሰራላታለሁ፣ እበቀላታለሁ እያለች ትገኛለች ማለት ነው። አሁን ዝም ብዬ ካስፈታዋት ችግር ይፈጠራል፣ እንዴት ብደፍር ነው? እንዴት ስንትን ብትል ነው እዚህ ጋር ሆና የምትለኝ ብላለች ማለት ነው። ይህን ያህል ምን ብበድላት ነው እንደዚህ እየሆነች ያለችው ብላ ሚስጥሩን አላወቀችውም ወይዘሮ ሜላት ማለት ነው። መስፍን ግን ቁርጡን አውቋል ማለት ነው። ሄዶ ባዩሽን ጠይቋታል፣ ምን አድርገው እንደሆነ በምን ምክንያት እንዲያለች ማለት ነው። በሱ ምክንያት እንደሆነ ሜላትን እየተበቀለቻት ያለው ማለት ነው ጠይቆ፣ እሷም ተረድታለች ማለት ነው። ወይዘሮ ባዩሽ እንግዲህ የሚያስፈታት ሰው መጥቷል ማለት ነው። እሱም ሰው ደግሞ በቃ አስፈታታለሁ፣ ግን አንቺን እንደማስፈታሽ ማንም ሰው አያውቅም ሜላት ጭምር ብሎ ነግሯታል። እሱን ለእኔ ተወው እያለች ባዩሽ ጓደኛሽ አብራሽ አለችው፣ ግን ተሰማች ወይም ደግሞ ካወቀች በጣም ችግር ውስጥ እንገባለን፣ ክስ ትመሰርትብሻለች ጓደኛሽ አላት ማለት ነው። የእሷን ነገር ለእኔ ተወው፣ ምንም ችግር የለም፣ ራሴ አስተካክላለሁ፣ ራሴ ወስናለሁ እያለ ትናገራለች ማለት ነው። ባዩሽ በቅርብ ቀን ሁሉንም ነገር ራሴ አስተካክዬ ራሴ እለዋለሁ ብላለች ማለት ነው። በቅርቡ ትፈታለች ከእስር ቤት ባዩሽ። የባዩሽን ጉድ እንግዲህ ዓለም ያውቀዋል። እች ሴረኛ በዛም ብቻ ሳይሆኑ ባዩሽ ብዙ ነገሮች ብዙ ጥፋቶች አሉባት ማለት ነው። ዝም ብላ አላስፈታትም ሜላት ክስ መሰርታለሁ ብላለች ማለት ነው። እሱስ ዝም ብሎ ተፈታ ልትወጣ ነበረ ማለት ነው። አሁን ላይ ግን በፍጹም ቢሆንም አልልም ብላለች ማለት ነው። አልተዋትም፣ ክስ መሰርትባታለሁ፣ አንደኛ በልጆችና በቤተሰቦች በእኔ መታለች ማለት ነው። ወይዘሮ ባዩሽ እንግዲህ ምን እንደበደለቻት ነገር ምን የምታውቀው ታሪክ የለም ማለት ነው ሜላት። ሀኒ ወደ ሀና ስመጣላችሁ ወይዘሮ ሀና እንግዲህ ሰላምን ወሬ ይዛ ጓደኛዬ የወደፊት ህልሜ ይሆናል ብላ ያሰበችውና ያሰላሰለችው ልጅ ከዚህ በኋላ አንቺን አልፈልግሽም፣
ብሎ ከዚህ በኋላ ደግሞ ልጎዳ አልችልም፣ ምንም ላደርግልሽ አልችልም እና ሌላ ነገር ምንም ልትይ ትችያለሽ፣ ግን እኔ እወድሻለሁኝ፣ እየወደድኩሽ ደግሞ መለየት በጣም ከባድ ነው እና ምንም ላደርግ አልችልም ብሎ ለሀና አስጠንቅቆ ነግሯ ከዚህ በኋላ የኔና ያንቺ ነገር እዚህ ጋር ያበቃል ብሏታል ማለት ነው። ምንም ነገር አልፈልግም፣ ምንም ነገር እንትን አልልም፣ ስለዚህ አሁን እዚህ ጋር ያበቃል ብሎ ሲነግራት ሀናም ቆም ብላ እያለቀሰች እያሰበች እኔ እኮ ካንተ መለየት አልፈልግም፣ ቆይ ይህን ያህል ምን አጥፍቼ ነው ይህን ያህል እንደዚህ በዚህ ልክ የምትጎዳኝ ኢዛ እያለች ኢዛ እንግዲህ እንደማይሆንሽ ሁሉም ሰው ነግሮሽ ነበረ፣ የሚሆንሽንና የማይሆንሽን የምታውቂው አንቺ ነሽ። እንግዲህ እኔ እንደኔ ከሆነ ሀሳብ የምሰጥሽ አንዬ ከአሲር ጋር ብትሆኚ ይሄ ሁሉ የሆነ ያለው የአሲር ግፍ ነው ማለት ነው። አሲር ይወድሻል፣ ያፈቅርሻል፣ ተረጂው ማለት ነው። በችግርሽን ባዘንሽን ጊዜ እሱ ነበር ከጎንሽ፣ አንቺ ግን አላስተዋልሽውም እንጂ ማለት ነው። በቅርቡም ደግሞ እንግዲህ አሲርና ሀና ይጣመራሉ ብዬ አስባለሁ ማለት ነው። ሰላምም እንግዲህ ባዩሽን እኔ ማገላታለሁ ተውኝ እያለች ልጠይቃት በሄደችበት ማለት ነው ምላሴ ይዟት ይወጣል ማለት ነው። ይሄ እኮ እስር ቤት እንጂ የምትጨቃጨቁበት አይደለም እየተባሉ ነበር። ሀናም በቃ ባዩሽን ሳይ ሰይጣን ይነሳል ትላለች ማለት ነው ሰላም። ምክንያቱም አሁን ላይ ግራ ስለገባቸው ነው ማለት ነው። እንግዲህ መስፍንም ግራ ስለገባው ነው ማለት ነው ሲመስለኝ። ኢዛ ሀናን የተዋት ጥንቃቄ ተሰጥቶት ነው ማለት ነው። ልቧን ሰብሮት ነው የሄደው ማለት ነው። ከዚህ በፊት አይታችሁ ከሆነ አሲርን ምንጥቅጥቅ አድርጋ አሲርን አጨልለው ነበር ማለት ነው። ያም ቢሆንም ግን አሲርም ዝም ብሎ ተረድቷት ትቷት ነበር የሄደው። ሄር ስትለው ምን ያድርግ። አሁን ላይ ግን ሀና ይሄ ልጅ እንደማይሆናትና እንትን እንደሚላት ታውቃለች ማለት ነው። በቅርብ ቀን ደግሞ እውነቱ ይወጣና ተደብቆ ስለማይቀር እውነቱን እናያለን ማለት ነው። ወይዘሮ ባዩሽ እንግዲህ ከዚህ በኋላ ማስተካከል አለብሽ እንላለን ማለት ነው። ምንም ባዩሽ አሁንም ብትወጣ በነገራችን ላይ ምንም እንትን ልትል አይገባም ማለት ነው። ሁሉም ነገር እንትን ይላል ማለት ነው። ውድ ቤተሰቦቼ የወይዘሮ ሜላትና የወይዘሪት ባዩሽ እንትን አይልም ማለት ነው። አሁንም ቢሆን ነገም ቢሆን ይቀጥላል ጭቅጭቃቸው። ባዩሽ አሁን ብትፈታም ሜላትን ከማጥቃት ውጭ ሌላ ነገር የላትም ማለት ነው። ይሄ ሴራና ሴራዋ ነው ማለት ነው። እያሴረች ያለው ሌላ ነገር ምን እንደሆነ ባናቅም ማለት ነው። በነገራችን ላይ ባዩሽ መጥፎ ሴት ናት ማለት ነው። የመጥፎ እንግዲህ በጓደኛ ላይ ጓደኛ ተዛም አልፎ ደግሞ አሁን ሀናን ታጠቃታለች ማለት ነው። ብትፈታም አትታረምም ማለት ነው። ምንም የምስታረመው ነገር የላትም። ብቻ ግን በቅርብ ቀን ትፈታለች ማለት ነው። ሜሉ ግን ማስተዋል አለብሽ። ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ባይ